ሰላም ጋይስ እንግዲህ አሁን የመጣሁት ስለ ጃኒ ላወራ ነው። ሰበር መረጃ ተሰምቷል። ፕሮፌሰር ብርሃኑ ነጋ ከኢዜማ ፓርቲ ሊቀመንበርነታቸው መነሳታቸው በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። የዳሊ ማሳደጊያ ቅባት ተቀብቶ ጉንጩ አበጠ የተባለ ግለሰብ ጉዳይ ምንድን ነው? ዛሬ ሰላም እንዴት ናችሁ? ውድ የዩቲዩብ ቻናሌ ተከታታዮች ባላችሁበት ሁሉ ሰላምና ጤና ይብዛላችሁ ልል እወዳለሁ። ዛሬም እንደተለመደው እንግዲህ ይህን ሰሞን በሶሻል ሚዲያ ላይ ቫይራል የወጣና አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ ማለት ነው። እኔ ናሆሌ ነኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ እንድትጀምሩ ከወዲሁ ልል እወዳለሁ። እንዲሁም ይህን ቪዲዮ ላይክ ማድረጋችሁ እንዳትረሱ። መጀመሪያ ላይ ወደ አስቀመጥኩት ቪዲዮ ስናመራ አዶናይ ለጃኒ የሆነ ቪዲዮ አስተላልፏል። እንግዲህ ሌላ ነገር አላለም። ጀስት እሷ እየተጎዳች ነው፣ ቻናል እንትኗ ቲክቶኳን በጣም እየወደቀ ነው ያለው ምናምን እንደዚህ አይነት ነገሮችን ነው ያወራው። ሌላ ነገር አላወራም። ሚዲያ ላይ የሆኑ ኤዲት ነው እየወጡ ያሉ ፎቶዎች አሉ፣ ታርቀዋል ምናምን የሚሉ ማለት ነው። እሱ ነገር ውሸት ነው፣ ምንም አዲስ ነገር የለም። ጃኒና አዶናይ ታረቁ የሚል መረጃ ምንም እውነተኛ ተጨባጭ የሆነ ነገር የለም። ይሁን እንጂ መልስ ምቶችን እየሰጠን ያለው ለሷ እሷን ወግኖ ማለት ነው። እስኪ የሰራውን ቪዲዮ የተወሰነ አይተና እንመረስ። ሰላም ጋይስ እንግዲህ አሁን የመጣሁት ስለ ጃኒ ላወራ ነው። ብዙዎቻችሁ ከኔ ምላሽ እየጠበቃችሁ ነበረ። ብዙ ጥያቄ ነበራችሁ። አዶናይ ምን እየተሰማው ነው? አዶናይ ምንድነው? ምን እየሆንክ ነው? ለምን አትናገርም? ለምን ዝም አልክ? ብላችሁ በጣም ብዙ ጥያቄዎች ጠይቃችኋል። ግን እንደ አንድ ሰው አይ ቲንክ ያው የተፈጠሩ ነገሮች እንዳሉ ታውቃላችሁ። የተፈጠረ ብዙ ነገር አለ ሶሻል ሚዲያ ላይ። ኢን ዲቴል መግባት አልፈልግም። ፍላጎቴ አይደለም። ዝምታ ነው ስቲል ምርጫዬ። ምንም ነገር መናገር አልፈልግም። የምናገረው ግን አንዲት ሴት በብዙ አቅጣጫ እየተጠቃች ነው ያለችው። ተውት የሰማችሁት ወሬ ተውት ሁሉም ነገርና አንድ ሰው እየወደቀ ነው። አንዲት ሴት እየወደቀችና እየተዳከመች ነው ያለችው። እንግዲህ ጃኒ እንደምታውቁት 2.6 ሚሊዮን የደረሰ አካውንት ነበራት። እሱ አካውንት ባንድ ሆኗል ያለ ምንም ጥፋት። እኛ የምንሰራው ሙዚቃ ያለበት ቪዲዮዎች ትሰራለች። ላይቭ እንደምንገባው እሷም ላይቭ ትገባለች። ሁላችሁም የምትሰሩ ቪዲዮ ሰርታ ባን ሆናለች። እናንተ ባን አልሆናችሁም፣ እኔም ባን አልሆንኩም። እኔ ቀርቤ ነበር ኦፍ ኮርስ። እሱን አካውንቷ ስታጣው ኦፍ ኮርስ እንደ አንዲት ከዜሮ ተነስታ ለአመታት ሰርታ እዚህ የደረሰች ሴት ውስጧ መሰበሩ አይቀርም። ኢቭን ዶ እየሳቀች ዘፈን እየሰማች እየደነሰች ብትመጣም ግን ደግሞ እናንተ የማታዩት በጣም ብዙ እዚህ ቪዲዮ ላይ እንግዲህ በጣም ብዙ ሰዎች አዶናይ ያወራል ብለው የጠበቁት ነገር ስለ ፍቅራቸው እንዲሁም ደግሞ ብሬክአፕ ስላደረጉት ነገር ነው። ይሁን እንጂ ይሄ ልጅ በጣም ማቹርድ የሆነ ሰው ነው። ስለዛ ጉዳይ ራሱ እያነሳ አይደለም እንደምታዩት። ስለዚህች ልጅ አዝኖ ነው እያወራ ያለው። በጣም የሚገርም ልጅ ነው። አስተሳሰቡ ራሱ እኔ በጣም ነው የሚገርመኝ። እስኪ እናንተም ስለዚህ ቪዲዮ የምትሉት ነገር ካለ ሀሳባችሁን ኮሜንት ቦክስ ላይ ያስቀምጡልኝ ልል እወዳለሁ። ቪዲዮውን መመልከት እንቀጥል። ፈተናና በጣም ብዙ ተስፋ ቆራጠኝነት አለ። ለምን በብርታት በጥንካሬ ነው ከዜሮ ተነስታ ወደዚህ ደረጃ የደረሰችው ማለት ነው። ብዙዎቻችሁ የጃኒ ላይፍ ህይወት ታውቁታላችሁ ከየት እንደተነሳች። ግን ችግሩ ብዙዎቻችሁ የሷ ለውጥ እናንተን ማነቃቃት ሳይሆን የቅናት መንፈሳችሁ የሚቀሰቅስ ነው። የነበረችበት ደረጃ ተጠንቅማችሁ አሁን ያለችበት ደረጃ የምትወቅሱ ሰዎች አላችሁ። በጣም የሷ ውድቀት የሚያስደስታችሁና ሰላም እንዲሰማችሁ የሚያደርጋችሁ ብዙ ሰዎች አላችሁ። በጣም ነው የሚገርመኝ እንደዚህ አይነት ሰዎችም ስላላችሁ። ኮሜንቴ ላይ እየመጣችሁ የሷ የድሮ ፎቶ እያመጣችሁ የምትለጥፉ ሰዎች አላችሁ። የድሮ ታሪኳን እያመጣችሁ የምትጽፉ ሰዎች አላችሁ። ልክ እናንተ ንጹህ እና ብፁዕ እንደሆናችሁ ማለት ነው። ይህ ደግሞ በጣም ነው የሚያስጠላው። እኔ ከምጠላው አንድ ነገር ይህ ነው። በቃ ሌላ ሰውን የሚያወድቅና የሚያንቋሽሽ ሰው አይደላችሁም እናንተ። ልንገራችሁ፣ ሲሪየስሊ ከልቤ ሆኜ ልንገራችሁ። የሷ ጥረት፣ የሷ ተስፋ፣ የሷ ትልቅ ደረጃ የመድረስ ፍላጎት ሳታዩ ቀርታችሁ እናንተ ያያችሁት የራሳችሁ ጥላቻ ነው። የራሳችሁ ጥላቻ ነው ያያችሁት። ስለዚህ እኔ ደግሞ እንደ አንድ ወንድ በጣም ያናድደኛል። በጣም ሲሪየስሊ ጃኒ ብቻ አይደለችም፣ ማንም ሰው እንደዚህ አይነት ነገር ሊደርስበት አይገባም። ተረዳችሁኝ? አሁን ደግሞ ሁለተኛ አካውንቷ ሉዝ አድርጋለች ጋይስ። ሁለተኛ አካውንቷ ሎክድ አድርጓታል። ሎክድ ሲሆን ምንድነው? አይ ቲንክ ማስ ሪፖርት ሲቀርብ ነው። ማስ ሪፖርት እየተደረገች ነው።
ቪዲዮቿ እንደምትመለከቱት ኮሚኒቲ ጋይድላይንስ እያሉ ይወርዱባታል። የኔም ይህ ቪዲዮ ሊወርድ ይችላል በእርግጠኝነት ነው የምላችሁ። I don't know why እና ስነ ስርዓት ያዙ፣ እረፉ። አያዋጣም እውነት። አንዳንዴ ማለት ነው ልንገራችሁ፣ የሰይጣን መንገድ መከተል ስትጀምር ለአጭር ጊዜ በቃ የፈለከውን ሴራ የፈለከውን ጥላቻ ማስተላለፍ ትችላለህ በተሳካ ሁኔታ። ግን ደግሞ ጊዜው እያለፈ ሲመጣ ዞሮ ዞሮ አንተ ራስህ ነው የሚነክስህ ነው። እውነቴን ነው የምላችሁ፣ ዞሮ አንተ ራስህ ነው የሚነክስህ። ማንም ሰው እንደዚህ መበደል የለብንም። ራይት? እቺ ልጅ እየሞከረች ነው ያለችው። የለቀቀችው የይቅርታ ቪዲዮ አይታችኋል። ምን ያህል እያሻሻለች እንደሆነ አይታችኋል አብዛኞቻችሁ። ግን ስቲል ደግሞ እየሄዳችሁ እሷን ቅስሟን ለመስበር የምትሞክሩ ሰዎች አላችሁ። በድሮ ታሪኳ ባይገርማችሁ፣ በድሮ ታሪኳ አታፍርም እሷ። በድሮ ታሪኳ የምታፍሩት እናንተ ናችሁ። የድሮ ታሪኳ ላይ ያለ እንዳያችሁት ነው። በጣም ብዙ ነገር ነው ያወራው። እውነትም ደግሞ ጃኒ አካውንቷ በጣም ወደታች እየወረደባት ነው፣ እይታዋም እየቀነሰ ነው። እሱ ብቻም ሳይሆን ልጅቷ በፊሊንጓ ራሱ በጣም እየተጎዳች ነው ያለችው። እንዳያችሁት ባለፈው ቪዲዮ ለቃ ነበረ፣ ስለሱ ሰርታ ነበር። እንዲሁም 2 ነው 3 ቪዲዮ ሰርታ ነበረ። ታስታውቃለች በጣም ውስጧ እየተጎዳ እንደሆነ። እንግዲህ እሱም ይሄንን ነገር ነው እያወራ ያለው። በሙዚቃ ምናምን ፍሌክስ እያደረገች ብትለቅም ውስጧ ግን እንደተጎዳች በጣም ያስታውቃል። እኔ ራሱ እያገናዘብኩኝ ነበረ ቲክቶክ ቪዲዮዎቿን እያየሁኝ ባለፈው። በጣም ነው የሚያሳዝነው። ከዚህ ልጅ ጋርም እንግዲህ መጣላታቸው ራሱ በጣም ያሳዝናል። በሱም ጥፋት ይሁን በሷም ጥፋት አንድ ሰው ሲለያይ ብዙ ነገር ስላለ ብሬካፕ ውስጥ በጣም ብዙ ስቃይ ስላለ እንግዲህ ያንን ነገር ሰፈር እያደረገች ነው ትመስለው ልጅቷ። እስኪ ተመልካቾች ሀሳባችሁን ኮሜንት ላይ አስቀምጡልኝ እያልኩኝ ወደሚቀጥለው ቪዲዮ ስናመራ ፕሮፌሰር ብርሃኑ ነጋ ካሉበት ስልጣን ወርደዋል። በጣም ብዙ ተማሪዎች የደስታ ቪዲዮ ኤዲት አድርገው ላይ እየለቀቁ የነበሩ አሉ። በጣም የሚያስቅ ነገር ነው። እስኪ ብሩክ ኒውስ ቪዲዮ ሰርቶበታል። በሱ ላይ አብረን አይተን እንመለስ። ሰበር መረጃ ተሰምቷል። ፕሮፌሰር ብርሃኑ ነጋ ከኢዜማ ፓርቲ ሊቀመንበርነታቸው መነሳታቸው በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ፕሮፌሰሩ ላለፉት ዓመታት ኢዜማን ሲመሩ እንደነበር ይታወቃል። ዛሬ ግን በተደረገ አስቸኳይ ስብሰባና ምርጫ ታዲያ እሳቸው መነሳታቸው ተሰምቷል። ታዲያ የኢዜማ አስቸኳይ ጠቅላላ ጉባኤ መሰረት ዛሬ የኢዜማ መሪ አቶ ኢዮብ መሳፍንት እንደሆኑ የተገለጸ ሲሆን እንደዚሁም ደግሞ ምክትላቸውም እዚህ ጋር የምትመለከቷቸው አቶ ንጋቱ ወልዴም የኢዜማ ምክትል መሪ ሆነው ተመርጠዋል ተብሏል። ፕሮፌሰር ብርሃኑ ነጋ ስልጣን ላይ በነበሩበት ጊዜ በጣም ብዙ ስርዓቶችን ዘርግተዋል። በጣም ብዙ ህጎችንም አውጥቶ ነበረ፣ እነሱ በሚያምኑበት መንገድ ማለት ነው። በጣም በቃ ብዙ ተማሪ በሚባል ደረጃ እየወደቁ ነበሩ። ተመልምለውም ደግሞ ይችላሉ የሚባሉት እያለፉ ነበሩ። ይሁን እንጂ እንግዲህ አሁን ላይ ካሉበት ስልጣን ላይ ወርደዋል ማለት ነው። ወደሚቀጥለው ቪዲዮ ስናመራ ተመልካቾቼ ከውጭ ሀገር የሆነ ግለሰብ ሚስቱ ለዳሌ ለማሳደግ የምትጠቀመውን ቅባት ጉንጩ ላይ ተቀብቶ ጉንጩ አደገ የሚል የውሸት ወሬ በጣም ሚዲያ ላይ እየተሰራጨ ነበረ። እንደምታውቁት ይሄ ሶሻል ሚዲያ ትንሽ ነገር ነው እውነት መስሎ የሚታየው፣ ትንሽዬ ውሸት እውነት መስሎ ይታይና ብዙ ሰዎች ያምኑታል። ጉንጭ ላይ ተቀብቶ የዳሌ ቅባት ነገር የለም፣ ጉንጭን የሚያሳድግ ማለት ነው። እንደዚህ የሚባል ቴክኖሎጂም አልተሰራም እስካሁን። ዳሌ ላይ ተቀብቶ ዳሌን የሚያሳድግ ቅባት የለም እስካሁን። በዚህ ዓለም ላይ ራሱ የተሰራ ነገር የለም። ግን ብዙ ሰዎች ይሄ ነገር እንዳለ ነው ኤክስፔክት አድርገው አምነው ምናምን እየተቀበሉ የነበሩት። እስኪ የሆነ ወንድማችን ቪዲዮ ሰርቶበታል፣ እሱን አይተን እንመለስ። የዳሌ ማሳደጊያ ቅባት ተቀብቶ ጉንጩ አበጠ የተባለ ግለሰብ ጉዳይ ምንድን ነው? ዛሬ በሶሻል ሚዲያ ገጾች ላይ አንድ ኬንያዊ ወጣት ሚስቱ ለዳሌዋ የምትጠቀመው ማሳደጊያ ቅባት በስህተት ጉንጩ ላይ ተቀብቶ ጉንጩ እንዲያብጦ ቀረ በሚል በስፋት ሲዘዋወር የነበረው መረጃ ከእውነት የራቀና በፎቶሾፕ የተዘጋጀ መሆኑ ተረጋግጧል። ፎቶ በዲጂታል የፎቶ ማስተካከያ ዘዴ ጉንጩ እንዲያበጥ ተደርጎ የተሰራ እንጂ በተፈጥሮ ሆነ በኬሚካል የተከሰተ ለውጥ አይደለም። ይህ መረጃ መጀመሪያ የተለቀቀው ለፈገግታና ለቀልድ ተብሎ በማህበራዊ ሚዲያ ገጾች ቢሆንም ብዙዎች ግን እንደ እውነተኛ ዜና በመውሰድ ሲያጋሩት ነበረ። ማንኛውም የዳሌ ማሳደጊያ ተብሎ የሚሸጥ ቅባት አብዛኞቹ በራሳቸው በሳይንሳዊ መንገድ ያልተረጋገጡ ቢሆኑም በአንድ ጀንበር ወይንም በጥቂት ቀናት ውስጥ እንደዚህ አይነት ግዙፍ ለውጥ በሰውነት ላይ ሊያመጡ አይችሉም። አዎ ይሄንን ነገር አይታችሁ ያላችሁ ከሆነ እንግዲህ ውሸት ነው፣ እውነተኛ ወሬ አይደለም ማለት ነው። ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። እስከ መጨረሻው አብራችሁ
ስለቆያችሁ ከልብ አመሰግናለሁ እያልኳችሁ በሌላ ቪዲዮ እንድንገናኝ ይህንን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ይህን ቪዲዮ ላይክ ማድረጋችሁ እንዳትረሱ። እንግዲህ እስከ መጨረሻው አብራችሁ ስለቆያችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ደህና ቆዩ።